ከሁለት ዓመታት ቆይታ በኋላ ደወለላት። ከዛም እሷ ስልኳን አነሳችና ሄሎ ማን ልበል አለች። ከዛም እሱ እንዴት ትረሽኛለሽ አላት። አለቃዬ ይቅርታ፣ በጣም ብዙ ሰዎችን አውቃለሁ፣ ከነዛ ሰዎች መካከል አንተ ማን ልትሆን ትችላለህ አለችው። ከዛም በኋላ ያ እኔማ ከዚህ ከሁለት ዓመታት በፊት ወዳጅሽ የነበርኩት በልብሽ ሁሌም የማልጠፋውና በአእምሮሽ ሁሌም የምመላለሰው የሆንኩ ሰው ነበርኩ እኮ፣ እንዴትስ ትረሽኛለሽ አላት። ከዛም እሷ ዝም ማለችና የተወሰነ ቆየችና ታዲያ ይህን ሁሉ 720 ቀናቶች ሙሉ ስትጠፋ እንደዛ እንደምወድህ እያወቅ እንደዛ የልቤ ትርታ መሆንህን እያወቅና በአእምሮዬ ሁሌ የማትጠፋና የምትመላለስ መሆንህን እያወቅ እንዴት ጠፋህ በማለት ከዝምታዋ በኋላ መለሰችለት። ከዛም እሱ እንዲህ ብሎ መለሰላት፣ አዎ ይህን ሁሉ ቀናት ስጠፋ በእርግጥም አንቺን ማስታወስ ከብዶኝና ብዙ ሴቶችንና ብዙ ሺህ ሴቶች መሃል እንዳንቺ አይነት ሴትን ፍለጋ ላይ ነበርኩኝ። ነገር ግን በተአምር እንዳንቺ አይነት ሴትን ማግኘት አልተቻለምና ተመልሼ ልመጣ ተገደድኩኝ አላት። እና ታዲያ በዚህ ሰዓት እንዴት ልትመጣ ቻልክ በማለት ጠየቀችው። እሱም ከዚህ በፊት እኮ በጣም ተወጂኝ ነበር፣ የልብሽ ትርታ ነበርኩኝ፣ ሕይወትሽን ሙሉ ልትሰጭኝ የወሰንሽ ሴትም ነበርሽ፣ ለዛም ነው የመጣሁት በማለት መለሰላት። አዎ እሱማ ልክ ነህ አለችው። ከዚህ በፊት ከሁለት ዓመት በፊት በነበረው ቆይታችንና አንተን በወደድኩ ጊዜ የነበረውን ሁኔታዬን ሳስታውሰው አሁን ላይ እስከዛሬ ድረስ ለካ አንተን ስወድህ፣ አንተን ሳፈቅርህ፣ ላንተ ስጨነቅልህ እና ላንተ ሁሉ ነገሬን ሳስረክብህ እንደዚህ ትለየኛለህ ትጨክንብኛለህ ብዬ ባለማሰብ የተነሳ ራሴን ስጎዳ ነበር። ነገር ግን አንተ በመሄድህ አንተ ከህይወቴ በመጥፋትህ ለኔ ጥንካሬና ብርታት ሆነኝ፣ በራሴ መቆም እንድችልና ኮንፊደንስ እንዲኖረኝ አደረገኝ። አንተ መጥፋትህና መጨከንህ በጣም ብዙ ጥቅሞችን አስገኝተውልኛል። በአሁን ሰዓት በሚገርም ሁኔታ ራሴን እገዛዋለሁ፣ ራሴን እቆጣጠረዋለሁ። ሁሉ ነገር ቢመጣ አያሸንፈኝ፣ ልቤም ጠንካራና ደንዳና ሆነ አለችው። ከዛም በኋላ እሱ እባክሽ ይቅርታን እጠይቅሻለሁ፣ ከሁለት ዓመት በፊት በነበረው ፍቅራችን ይሁንብሽ፣ እባክሽ እድልን ስጪኝ አላት። እሷም ፈገግ አለችና ሕይወት እኮ አንድ እድል ነው የምትሰጠው፣ ሴትም ልጅ በዛው መልኩ አንድ እድል ነው የምትሰጠው። ሴት ልጅ ስትወድም ከውስጧ ከልቧ ነው ሁሉ ነገሯን ነው የምታስረክበው፣ ስትጠላም በዛው ልክ ነው የምትጠላው። ስለዚህ በአሁን ሰዓት ማንም ሕይወቴን እንዲያመሰቃቅልብኝ አልፈቅድለትም። በማንም ሰው ትከሻ ላይ መንጠልጠልን አልፈልግም። በራስ መተማመኔን የሚነካብኝን ፈጽሞ አልፈቅድለትም። ስለዚህ ከዚህ በፊት የነበረው ሁኔታ ሁሉ እንዲረሳ ፈልጋለሁ፣ አንተም እርሳው በማለት መለሰችለት። ከዛም እሱ በጣም በተቆጨና በተጸጸተ አንደበቱ እባክሽን እድል እንድትሰጭኝ ፈልጋለሁ፣ እባክሽን እያለ ደጋገመባት። ከዛም እሷ በራስ መተማመን ውስጥ ሆናና በፈገግታ ፊቷ እንዲህ በማለት መለሰችለት፣ አይሆንም፣ ከዚህ በኋላ እንኳን እንደዚህ አይነትን ሰው አልፈልግም። ራስ ወዳድ የሆነና ለራሱ ብቻ የሚያመቻች ለራሱ ጥቅም ብቻ የሚኖርና ለራሱ ፍላጎት ብቻ የሚያመቻች የሆነን ሰው ከህይወቴ ማራቅ አለብኝ። እኔም በራስ መተማመኔ በዚሁ እንዲቀጥል እፈልጋለሁ በማለት መጨረሻ ላይ ስልኩን ዘጋችበት። አዎ ህይወት አንድ እድል ትሰጥሃለች። ያንን እድል እንዴት መጠቀም እንዳለብህ ካላወቅ ከዚህ ታሪክ መማር ይኖርብሃል። ምናልባት ሴቶች ሲወዱህና ሲያፈቅሩህ እንዲሁም ላንተ ልዩ ቦታ ሲሰጡህ ምናልባት አንተ ከሌሎች ወንዶች የተለየ ቦታ እንዳለህና የተለየ ነገር እንዳለህ አርገህ እንዳታስብ ያ እድል ሊጠፋ ይችላል። ስለዚህ መጠቀም ካለብህ ያንን እድል በትክክል በአግባቡ ልትጠቀምበት ይገባል። ምክንያቱም የሴቶችን ባህሪ በደንብ ካወቅከውና ካጤንከው ሲወዱም ሆነ ሲጠሉ በጣም ድንበርን ያልፋሉ። ያንን ነገር አንተም ልታውቀው ይገባል ማለት ነው። በሴት ላይ ቁማርን የምትጫወት ከሆንክ የሆነ ሰዓት ላይ ያ ቁማር ዙሮ አንተን ሊያጠምድህ ይችላልና ከዚህ ታሪክ ልትገነዘብ ይገባል። በተመሳሳይም እህቶች ከዚህ ታሪክ የምትማሩበትን አንድ ነገር ሹክ ልበላችሁ። ወንዶች ብዙ ጊዜ ምርጫን ሲያጡ እንጂ ሊመጡ የሚችሉት መጀመሪያውንም ከናንተ ከራቁ በጣም ብዙ ምርጫዎችን አይተውና ብዙ ሴቶችን ተመልክተው ነው ተመልሰው ወደ እናንተ ሊመጡ የሚችሉት። ስለዚህ እንደዚህ አይነት ቁማር የሚጫወትብሽን ወንድ በህይወትሽ ውስጥ ልታሳትፊው አይገባም። ምክንያቱም የራስሽን በራስ መተማመን አጥፍቶ የራሱን በራስ መተማመን ሊገነባ ይፈልጋልና ከዚህ ታሪክ ልትማሪ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።